ተመልሰናል ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት መወዳ መዝናኛችንን ነው። እጅህ ከምን ነው ሰዓታችን ተመልሰን ተገናኝተናል። የእጅህ ከምን ሰዓት ላይ እንገኛለን። ዓለም አቀፍ መረጃዎች እንዲሁም ደግሞ ሀገር ውስጥ የሰማናቸው በጣም አጃይብ የሚያሰኙ እንዲያስብሉ ለተመልካቾቻችን ይሆናሉ ያልናቸው መረጃዎች ይዘንላችኋል። ያው ስልካችንን ያው መለስ ቀለስ ስንል አንዳንዴ ቲክቶክ ላይ እንገባለን፣ አንዳንዴ ቴሌግራም፣ አንዳንዴ ፌስቡክ ላይ ትገባላችሁና በሳምንት ውስጥ በጣም ብዙ መረጃ ስለምንከታተል እኛም ስክሮል ማድረግ ለምዶብን ነው። ዋናው አጀንዳ ምንድነው የሚለው እንረሳዋለን ብለን እንደዚህ አይደል የምትለው። ስለዚህ እኛ መለስ ብለን በሳምንቱ ማነጋጋሪ የነበሩና ለየት ያሉ ጉዳዮችን ወደ እናንተ እናደርሳለን ማለት ነው። አዎ በሳምንቱ የሰማናቸው በጣም በርካታ መረጃዎች አሉና እነዚህ መረጃዎች ደግሞ በተለይ ከሀገር ውስጥ ምናልባት ጊዜውን የዋጁ በተለይ በእንደዚህ አይነት ሰዓት እንሰማቸዋለን ብለን የምንጠብቃቸው አይነት ዜናዎች እየሰማን ነበር። ምናልባት ከአንዱ ዜና ብንጀምር ከሀገር ውስጥ ያው የሰው ልጅ እንግዲህ የክፋት ምክንያቱ ከየቱ ጋር እንደሚነሳ አናቅ። ስለዚህ ሰው ለመዝረፍ ሰው ለመግደል የሆነ መነሻ ምክንያት ይኖረዋልና አንዳንዴ ግን የሰው ነፍስ ለማጥፋት በጣም ትንሽ ጥቂት ምክንያት ፈልገው ሰይጣናዊ ድርጊት የሚያደርጉ ሰዎች አሉና እውነት ነው። በተለያዩ አጋጣሚዎች ወንጀል ሲፈጸም እናያለንና እንደው ሰዎች በየትኛው መንገድ ነው አቅላቸውን የሳቱት ምን ቢሆኑ ነው ይሄን ያደረጉት የሚል መረጃ እንሰማለን። ከሰሞኑ ማህበራዊ ሚዲያ ላይ ሲዘዋወር ከሰማነው ዜና አንደኛው እንደዚህ አይነት መንፈስ ያለው ዜና ነውና እሱን እንገራችሁ። አስቀድመን ለቤተሰቦቹ ለወዳጆቹ አላህ Subhanahu Wa Ta'ala ሶብርን እንዲሰጣችሁ እንመኛለን። እንግዲህ ሟች ወንድማችን ዘይኑ ፈድሉ ይባላል። አላህ ይርሐመው አላህ ይዘንለት ከሸሂዶች እንዲያደርገው ምኞታችን ነው። በአዲስ አበባ ከተማ እንግዲህ በድንገት ነው ሌሊት ላይ 11 የሚጠጉ ወጣቶች ናቸው በብዛት ፎቶ ላይ የተለቀቁት። ሰብሰብ ብለው መተው እንግዲህ ስለት ተጠቅመው ነፍሱን አጥፍተው በእጁ ላይ የነበረ እንግዲህ አንድ ኖርማል ስልክ ነው ያንን ለመዝረፍ ያደረጉት ጥቃት ነው ህይወቱን እንዲያጣ ያደረገው። ከዚያ በኋላ ግን ከሞተባቸው በኋላ ደግሞ ጀናዛውን አንገላተው በሁለት መኪና ተጠቅመው ሌላ ቦታ ለመጣል ሞክረው ነው የተሰወሩት። ነገር ግን የአዲስ አበባ ፖሊስ ኮሚሽን ያደረገው ክትትልና ምርመራ ደግሞ ወዲያው ሊያዙ ችለዋል። እነዚህ 11 ተጠርጣሪዎች ማለት ነው። በጣም ነው የሚያሳዝነው። በዚሁ ከተማችን ላይ እዚሁ አይናችን ላይ እንዲህ አይነት የተደራጀ ወንጀል መፈጸሙ በጣም አሳዛኝ ወጣቶች መሆናቸው፣ በዚያ ላይ ደግሞ ውድቅት ሌሊት 7 ሰዓት አካባቢ እንዲህ አይነት ተግባር መፈጸም በጣም ያሳዝናል። ወዴት እየሄድን ነው የሚለውንም ጥያቄ የሚያጭር ጉዳይ ነው። በአጠቃላይ ግን የፖሊስ ኮሚሽኑ ምስጋና ይገባዋል። እንዲህ አይነት ክትትሎች በሀገር አቀፍ ደረጃም እንደው የሰው በሰላም ወጥቶ መመለስ እንዲችል የሚያደርግ ድባብ እንድንፈጥር የሁላችንም ጥረት እንዲኖረው በዚህ አጋጣሚ መልእክታችንን እናስተላልፋለን። ለወንድማችን ፈድሉ እንግዲህ አላህ እንዲምረው እንዲሁም በጀነት ቤቱ እንዲያኖረው ምኞታችንን እንገልጻለን። በጣም የሚያሳዝኑ እንደዚህ አይነት በርካታ ዜናዎች አሉ። እንግዲህ ሰላሙን እንዲያመጣልን እንመኛለን። እዚሁ ከሀገር ውስጥ ሳንወጣ ግን ይሄ ደግሞ ከሀገር ውስጥም ከሀገር ውጭም የሆነ ዜና ነው። መርሐባ ደስ የሚል ዜና ነው። ወንድማችን ኤልያስ ኩመል ኢንተርናሽናል ኢንስትራክተር በአይቲኤፍ ፌዴሬሽን በጣም ትልቅ ማዕረግ ያለው ወንድማችን እንደሆነ እናውቃለን እና እዚሁ መወዳ ላይ መቶ የኔ እናንተን እጅ አስተካክሎ ምናምን አጫውቶናል እና ይሄን እናስታውሳለን። ከዚህ ቀደምም መወዳ ላይ ትምህርት ቤቱ ምን እንደሚመስል ሄደን ጎብኝተን ነበርና በቅርቡ ሀገር የሚያኮራ ኢትዮጵያን የሚያስጠራ ትልቅ ገድል ከተማሪዎቹ ጋር አድርጎ መጥቷልና ይሄም ደግሞ በደቡብ ኮሪያ የተካሄደ ለዛውም ማርሻል አርት የተመሰረተበት ማርሻል አርት የሚገኝበት ቦታ ነው ደቡብ ኮሪያና እዛ ሄደው በሀገር ደረጃ ለመጀመሪያ ጊዜ እሱ የመራው ልዑክ ወይም ደግሞ በቀጥታ ተማሪዎቹ ናቸው የተማሪዎቹ ተማሪዎች ናቸው። ከ46 ሀገራት ከተውጣጡ ተወዳዳሪዎች ከ2000 በላይ ከሚሆኑ ተወዳዳሪዎች ውስጥ የ2 የወርቅ ሜዳሊያ እንዲሁም ደግሞ 2 የብር ሜዳሊያ
ተጨማሪ ደግሞ ነሐስ ሜዳሊያ አምጥተው ሀገራችን ኢትዮጵያን አኩርተዋል። እንደዚህም አይነት ደስ የሚል ዜና አለ። በጣም ደስ ይላል። ላሸነፋችሁት ወርቅም ሁሉንም ላመጣችሁት ተወዳዳሪዎች በሙሉ እንኳን ደስ ያላችሁ። ለኢንተርናሽናል ኢንስትራክተር ኤልያስ ኩመልም እንደዚሁ እንኳን ደስ ያለህ ለማለት እንወዳለን። የተለፋበት የተጣረበት የተሞከረበት ስራ ውጤት ሲያመጣ ደስ ይላልና በሀገር አቀፍ ደረጃ ልንኮራበት የሚገባ ውጤት ነው ያመጣው። እንኳን ደስ ያለህ እንላለን። ሜዳሊያውን አስተካክለለት። የሜዳሊያ ብዛቱ 2 የወርቅ ሜዳሊያ፣ 3 የብር ሜዳሊያ እና 4 የነሐስ ሜዳሊያ አጠቃላይ 9 ሜዳሊያ ነው። በየደረጃው ነው በቃ በዛ እያደረገ ከሁሉም አንድ በጣም ደስ ይላል። እናመሰግናለን ነው የምንለው። በርታ፣ ቀጥል፣ ተወዳዳሪዎቹም ቀጥሉበት እንላለን። ወደ ሌላው መረጃ ስናመራ በሀገር አቀፍ ደረጃ እንግዲህ የምክክር ሀገራዊ ምክክር ኮሚሽን የተለያዩ አካባቢዎች ቀጠናዎች ላይ ውይይት ሲያደርግ የቆየበትን ሂደት አጠናቆ አሁን ደግሞ በአዲስ አበባ ከተለያዩ የሀገሪቱ አቅጣጫዎች የተሰባሰቡ ተወያዮች ወይም የምክክር ኮሚሽን ሂደቱ ላይ የሚሳተፉ ተወያዮች በተገኙበት እንግዲህ ውይይቱ በጠቅላይ ሚኒስትሩን ከፋችነት ተጀምሯል። እንግዲህ በአጠቃላይ እንዲህ አይነት ምክክሮች ጥሩ ናቸው። ውይይት፣ ምክክር፣ ንግግር ግጭት ምንም አያመጣም። ተወያይተን ተመካክረን ግን የሀሳብ ልዩነቶቻችንን ወደ ጠረጴዛ አቅርበን የምንፈታቸው ከሆነ በጣም ጥሩ ውጤት ያመጣሉ ብለን እናምናለን። እኛም እንደ እስልምናችን እንደሚያስተምረንም እንደ ሙስሊምም ሹራን ነው የምናስቀድመው ሁልጊዜም በህይወታችን ውስጥና ምክክር ተጀምሯል። 30 ቀናት ምናምን ይቆያል ተብሏል። እንግዲህ ውጤቱ ጥሩ እንዲሆን እንመኛለን። ጠቅላይ ሚኒስትሩን ያስጀመሩት እንዲሁም ደግሞ የሃይማኖት አባቶች ተገኝተው ስነስርዓቱን አስጀምረዋል። ጠቅላይ ሚኒስትሩ ደግሞ አደራ ካሉት ውስጥ ሁሉም በየእምነት ተቋሙ ሲሪየስሊ የህዝብ ጉዳይ ስለሆነ ይህን ምክክር እንዲያበረታታ ወይም ደግሞ እንዲያነሳሱ መልእክታቸውን አስተላልፈዋል። ያው ሀገራዊ ምክክር ማለት ሁላችንም እንደ ህዝብ ልንሳተፍበት የሚገባ ነው። በኋላ አልነበርኩበትም የሚባል አይደለም። ስለ ሀገር ሁላችንም ይመለከተናልና የሚሰማንን ስለ ሀገራችንን ያለንበት አካባቢን ሊገልጽ የሚችል በተለይ ደግሞ እስልምናን በተመለከተ ብዙ የምናነሳቸው ጥያቄዎች አሉ እንደ ሀገርና እነዚህን ጥያቄዎች እዚህ ሀገራዊ ምክክር ናሽናል ዲያሎግ ላይ አስገብተን እኛም እንደ ዜጋ ሀሳባችንን ማቅረብ የምንችልባቸው ፕላትፎርሞች ይኖራሉ። ወደፊት ሀሳባችንን እንገልጽ እነሆ እንላለን። መርሐባ። እንግዲህ የተለያዩ መረጃዎችን እያቀረብንላችሁ ነው። እጅግ ከምን ነው እየተከታተላችሁ ያላችሁት? አጠር አድርገን በሳምንት ውስጥ ያሉትን ነው እያስታወስን ያለ ነው። የምንገኝበት የጁላይ ወር በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ወይም ደግሞ መሪ ከሆኑ ሀገራት መካከል አንዷን ሀገር በያዝነው ሳምንት መነጋገሪያ ሚዲያዎች ሶሻል ሚዲያም ላይ በጣም በስፋት መነጋገሪያ አድርጓት ቆይቷል። የዛሬ 10 ዓመት ነው በቱርኳ 10 ዓመት ሞላው በቱርኳ ኢስታንቡል ሌሊቱ በጣም አስጨናቂ ነበር። አስታውሳለሁ ሚዲያ ላይ ነው እኛም ያደርነው ሁኔታውን ስንከታተል ማለት ነው። ላይቭ ሲሰራጭ ስለነበረ በተለይ ደግሞ በአልጀዚራ በሌሎች ሚዲያዎችም የሶሻል ሚዲያ ዘመን ስለሆነ ማለት ነው። የዛሬ 10 ዓመት በጁላይ 16 ቱርክ ላይ እንግዲህ መፈንቅለ መንግስት ሙከራ ተከናውኖ ነበር ተሞክሮ ነበረ። ረጀብ ጠይብ ኤርዶጋን የቱርኩ መሪ ማለት ነው ያኔ አልነበሩም። ከተማው ውስጥ ወጣ ብለው ነበረ። እንግዲህ በሚዲያ ነው መልእክታቸውን ለህዝባቸው ያስተላለፉት። በእርግጠኝነት እነዚህን ሰዎች እንቀጣቸዋለን፣ ህዝብ ወደ አደባባይ ወጥቶ መመለስ አለበት፣ የጸጥታ መዋቅራችንም ጠንክሮ መስራት አለበት ምናምን ብለው ብቻ መልእክት አስተላልፈው በሚዲያ ከዛ ህዝብ ወጥቶ መስዋዕትነት ከፍሎ ነው የመፈንቅለ መንግስት ሙከራውን ያከሸፉት። ከ250 በላይ ሰዎች ህይወታቸውን አጥተዋል በዛ ሌሊት። በጣም የተደራጀ የሚሊተሪ ነበር እንግዲህ ሙከራው የነበረውና ያንን ያከሸፈ ህዝብ በሚል ጎዳና ላይ ወጥተው አሁን እንግዲህ በያዝነው ሳምንት ማለት ነው ጁላይ 16 ምሽቱን በኢስታንቡል ጎዳናዎችን በሌሎችም ጎዳናዎች ላይ ወጥተው እንደ ህዝብ የመለሱትን ያንን ቀን ታሳቢ አድርገው አሳልፈዋል። ያው እንደ ህዝብ ያኮራል። አንድ ነገር የነበራቸው ስርዓት በጉልበት ሊቀየር ስለነበረ እኛ የመረጥነው የኛ ነው በሚል ነው ህዝብ ወጥቶ የተከላከለው። ከሀገራቸው ነው ከኤርዶጋን አንፃር ሳይሆን እንደ ሀገር ግን ስርዓታችን ውስጣችን የተለያየ ፍላጎት ያላቸው ሰዎች ቢኖርም ግን የብዙሃኑ ህዝብ ስርዓት መስርቷልና ያ መቀየር የለበትም በሚል
ወጥተው መስዋዕትነት ከፍለው ያስከበሩበት መብታቸውን ያስከበሩበት ምሽት ሆኖ እንግዲህ በያዝነው ሳምንት ታይቷል ማለት ነው። በርካታ መረጃዎች አሉት። በተለይ ቱርኮች ደግሞ ስለ ሀገር ያላቸው ፍቅር በጣም የተለየ ነው። ብዙዎቻችን በተለያዩ አጋጣሚዎች እናያለን እና ይሄኛው አጋጣሚ ደግሞ ቱርካውያን አሁን በዚህ ዘመን ለሀገር ያላቸው ፍቅር በምን አይነት መንገድ ነው ያሳዩት የሚለውን በደንብ የሚገልጽ ነው። የተወሰኑ መረጃዎችን እንጨምርላቸዋለን እና እስኪ ያን ጊዜ የሚያስታውሱ አንድ ሁለት ቪዲዮዎችን ጋብዘናቸው ተመልሰን እንመጣለን። ቪዲዮቹን አይተን ተመልሰን መተናል። ያው ለማስታወስ ያህል ጁላይ 15 የዛሬ 10 ዓመት ቱርክ በዚህ ጊዜ በጣም በትልቁ የተናወጠችበት ዓለም ስለ ቱርክ የተጨነቀበት ሀያላን ሀገራት ደግሞ አሰፍስፈው እየጠበቁ የነበረበት ምን ሊፈጠር ነው ምን ሊከሰት ነው የሚል ጉጉት የነበራቸው ጊዜ ነበር ይሄ ጊዜና ወታደሮች ወደ አንካራ መጥተው በተለይ መሀል ከተማው ላይ ቀደም ሲል በተመለከቱት ምስል መሰረት ታንኮች ምናምን ይታዩ ነበርና እንደዛ አይነት ዘመናዊ ከተማ ላይ በዚህ መልክ ባጭር ሰዓት ውስጥ የወታደር ወረራ ይካሄዳል ተብሎ አይጠበቅም ነበር። ምናልባት ለማስታወስ ያህል ረጀብ ጠይብ ኤርዶጋን እዛ ከተማው ላይ አልነበሩም ወይ ደግሞ ለረፍት በሄሊኮፕተር ሌላ ቦታ ወጥተው በነበረበት ሰዓት ነው ይሄ ክስተት የተከሰተው ይባላልና ካሉበት ቦታ ሆነው ለህዝባቸው መልእክት አስተላልፈው ህዝቡ ታንክ ስር እስከመተኛት ታንክን በድንጋይ እስከማስቆም ድረስ ብዙ መስዋዕትነት ተከፍሎ ይሄ መፈንቅለ መንግስት የከሸፈበት ጊዜ ነው እናስታውሰዋለን። ቱርክን አየን። አሁን ደግሞ ወደ ሶሪያ እናቀናለን። ወደ ሶሪያ እንሂድ። ሶሪያ ስንሄድ እንግዲህ ያው ሶሪያ ለበርካታ ዓመታት ህዝብ ተሳዶ እኛ ሀገር ላይ እንኳን እስካሁን ድረስ ያሉ ስደተኞች አሉ። በዓለም ዙሪያ ነበር የተሰደዱት በተከሰተው ጦርነት ማለት ነው። የወቅቱ ለ50 ዓመታት የቀጠለው በቤተሰብ ደረጃ ይመሩት የነበረውን አገዛዝ ለማውረድ ህዝብ ሲታገል ነበር። በዛ ምክንያት በርካቶች ህይወታቸውን አጥተዋል፣ ንብረት ወድሟል፣ ሀገሪቱ ተመሰቃቅላ ቆይታለች። ነገር ግን በ2024 በፈረንጆቹ አቆጣጠር ማለት ነው የአሁኑ መሪ አህመድ ሸር እየመራ እንግዲህ የመረከብ ሂደት ተደርጓል። ወይም ደግሞ ያፈርሶ አዲስ መንግስት ተመስርቷል። አዲሱ መንግስት የሽግግር መንግስት ነው፣ አህመድ ሸር የሚመሩት ማለት ነው። አሁን የሶሪያው ፕሬዝዳንት የሽግግር መንግስቱ
ንግግር እስካሁን ያው በፓርላማ ደረጃ ተዋቅረው የሽግግር ፓርላማ ኖሯቸው ንግግር አላደረጉም። አሁን ለመጀመሪያ ጊዜ ንግግር አድርገዋል። ይሄ ፓርላማ ሲመሰረት ወይም ደግሞ ፓርላማው ላይ ንግግር ለማድረግ ሲወጡ ግን የተከተሉበት መንገድ በርካቶች ዘንድ በጣም አነጋጋሪ ሆኖ ተደንቆ ነበረ። ምንድነው የሆነው? ከዚህ በፊት በሻር አልአሰድ በፊቱ መሪ ማለት ነው ፓርላማ ሲገባ አባቱም ጨምሮ አባቱም መሪ በነበረበት ጊዜ ወደ ፓርላማ ሲገቡ ኤቭሪ ፓርላማ ውስጥ ያለ ሰው ቆሞ ያጨበጭባል። ከዛ በደማችንም በነፍሳችንም እርሶ እንዲኖሩ እንሞታለን የሚል መፈክር ያሰማሉ እያጨበጨቡ ማለት ነው። የመንግስቱ ኃይለማርያም ጊዜ እንደዛ ነገር ብቻ ያው መሪው ደግሞ ወጥቶ ንግግር አድርጎ ጨርሶ ደግሞ ሲወርድ ይደገማል። ተቆምና ታጨበጭባለ ነፍሴም ደሜም ላንተ ነው የሚል መፈክር ያሰማሉ። ይሄንን የተቃረነ ተግባር ነው ያደረጉት። አሁን የህዝባዊ የሽግግር መንግስት ላይ ነው ያለነው። ስለዚህ ይሄ ስርዓት መቀጠል የለበትም። ማንም ሰው ለግለሰብ መስዋዕት ለመሆን ቃል መግባት የለበትም። ያስመሳይነት ጊዜው ማቆም አለበት በሚል አህመድ ሸሪዕ ማጨብጨብም መቆምም በሌለበት ሁኔታ ገብቶ ንግግር አድርጎ የወጣበት ክስተት ታይቶ በበርካታ ሚዲያዎች መነጋገሪያ ሆኗል። ቪዲዮን ገብዛቸው የሁለቱ ምስሎች ንጽጽር ምን ይመስላል? በበሽር አልአሳድ ጊዜና በአህመድ ሸሪዕ ጊዜ የነበረው የቪዲዮ ንጽጽር ምን ይመስላል የሚለውን ከዚህ ቪዲዮ ተመልክተን ተመልሰን እንገናኛለን። ومن أجلها بالدم نفديك يا بشار، بالروح بالدم نفديك يا بشار، بالروح بالدم نفديك. والسلام عليكم ورحمة الله وبركاته. الجديدة أسأل الله أن يوفقكم في أداء مسؤولياتكم وأن يحفظ سوريا وشعبها وأن يجعل هذا المجلس منبرا للحكمة وسندا للدولة وصوتا للشعب وأن يوفقنا جميعا لبناء سوريا المزدهرة. والسلام عليكم ورحمة الله وبركاته. ቪዲዮን አይተን ደግሞ ተመልሰን መተናል። ኢስታንቡል ቱርክ፣ ከዛ ሶሪያ፣ አሁን ደግሞ ወደ ኢራቅ እንሄድ። ንጉስ ፍሉስ ይሄ የብር ጉዳይ ነውና በጣም አስገራሚ ዜና ተሰምቷል። ከወደ ኢራቅ የሙስና ምርመራ እየተደረገ በነበረበት ሰዓት ከዚህ ቀደም የነበሩ የኢራቅ ባለስልጣናት የደበቁት ብር ወይ ደግሞ ከህዝብ ያሸሹት ብር በዚህ የሙስና ወንጀል ምርመራ ውስጥ ተጋልጧልና የብር መጠኑ ምን ያህል ቢሆን ጥሩ ነገረኝ ደንግጫለሁ። እሺ 14 ቢሊዮን የኢራቅ ብር ነው። አላህ ስንት ማለት ነው በእኛ ስንመታው? ያው የኢራቅ ገንዘብ በእኛ ስንት ነው የሚለው ወሳኝነት አለው። ያው ግን ቢሊዮን መሆኑ በጣም በርካታ ብሮች ናቸው። እነዚህ ገንዘቦች ደግሞ ባለስልጣናቱ ለማሸሽ የተጠቀሙበት ዘዴ ምን ያህል የሙስና ወንጀል ውስጥ እንደተዘፈቁ የሚያሳይ ነውና የትም የሚደብቁበት ስለሌለ ካዝና እንግዲህ ከሆነ ገንዘብ በላይ አይችልም። ወይ ደግሞ በእንደዚህ አይነት አጋጣሚዎች ካዝናቸው ቢከፈት ገንዘቡ ሊታይ ስለሚችል እንደዚህ አይነት ወንጀለኞች ገንዘባቸውን የሚያሸሹት ራቅ ያለ ቦታ ነው። ስለዚህ ገንዘቡን የጉርጓድ ልክ የውሃ ጉርጓድ እንደሚቆፈረው ቆፍረው ቀብረውታል። ሌላኛው ደግሞ የተለያዩ ይሄ ቤት ውስጥ ያሉ የመንገዶች ማስወገጃ ምናምን እንደዚህ አይነት ቦታዎች ለማስቀመጥ ሞክረዋልና በተለይ በዚህ ጉዳይ ላይ በከፍተኛ ሁኔታ ሲጠረጠሩ የነበሩት የነዳጅ ሚኒስትር ከፍተኛ ባለስልጣን የነበሩት ሰው ናቸው። ምናልባት የብር መጠኑ ደግሞ ልክ እንደ ካርቶን ተቆልሎ ምስል ላይ ያዩት ነው። ምስል ላይ በደንብ እናየዋለንና እውነት ነው። እንደዚህ አይነት ነገር ከኢራቅ ሰምተናል። በነገራችን ላይ ይሄ ክስተት ሀፕን ያደረገው አሁን አዲስ ጠቅላይ ሚኒስትር መጥቷልና አዲሱ ጠቅላይ ሚኒስትር ሲመጡ የመጀመሪያው ነገር ሙሰኞችን መዋጋት ነው ዋና እቅዴ ብለው ስለወሰኑ የዚህ ኦፕሬሽን አካል ሆኖ እነዚህን ሙሰኞች የማጽዳትና ንብረቱንም ደግሞ ወደ ህዝብ የመመለስ ሂደት ውስጥ ነው የገቡት። ወዲያው በርካታ ባለስልጣናት ቤታቸው ተፈትሿል። ዋናው ግን ያው የነዳጅ ጉዳይ አሳሳቢ ነው። በእኛም ሀገር በነገራችን ላይ በተለያየ ጊዜ እንዲህ አይነት በዚህ በነዳጅ
ስራዎች ላይ ተሰማሩ ወይም ደግሞ ነዳጅ ባለስልጣናት አካባቢ እንዲህ አይነት ኦፕሬሽኖች በተለያየ ጊዜ ሲሰሩ ነበርና ብዙ ገንዘብ የሚዘዋወርበት ቦታ ስለሆነ ሰዎች የመሳሳት እድላቸው በጣም ከፍ ያለ ነው። የዚህኛው ሰውዬ ግን በጣም አስገራሚ ነው። በፈረንጆቹ ከሆነ በዶላር ከ190 ሚሊዮን ዶላር በላይ ነው እንግዲህ ቤት ውስጥ የተገኘው። ምስል ላይ እንደምታዩት በተለያየ ቦታ ነው እየደበቁት የነበረው። ያው የት ይወሰደው ብር ሲበዛ ከዛ ህገወጥ ነው ምን ያደርገው? ቢያንስ እንደው ለምስኪን እንኳን ማከፋፈል ቢችል ጥሩ ነበር። ግን በውሃ ማፍሰሻ ቱቦ ውስጥ በጉድጓድ ውስጥ የሀገሪቱን ካሽ እኮ ነው ያለው አይደል? ግድግዳ ውስጥ ኦፍ ኮርስ በጣም ብዙ ገንዘብ ነው ግድግዳ ውስጥ የቤት ግድግዳ ውስጥ። ከዛ ደግሞ የፈረሰ ቤት ያው ስለማይገመት እዛ ውስጥ ነው ያጠራቀም የነበረው ሰውየው። እንግዲህ በኢራቅ ውስጥ ይሄ ከተሰማ በኋላ በጣም አነጋጋሪ ሆኗል። ፍተሻዎቹ በጣም ብዙ ሰዎች ቤት ስለነበረ ከ47 በላይ ፖለቲከኞች፣ የፓርላማ አባላት፣ የቀድሞ ገዢዎች ናቸው እንግዲህ ወደ ወህኒ እንዲወርዱ ምክንያት የሆነባቸው። ያው ይሄ አሁን የጠቀስነው ብሩን ብቻ ነው አይደል? ወርቅም አለ የተገኘ 27 ኪሎ ግራም ወርቅ። ይሄ በጣም አስገራሚ ነው። 27 ኪሎ ግራም ወርቅ ማግኘት ማለት በሆኑ ሰዎች ቤት ውስጥ በጣም ብዙ ነው። እነዚህ ተገኝተዋል። ከ57 ሚሊዮን ዶላር በላይ ጥሬ ገንዘቦች ተገኝተዋል የፓርላማ አባላት በሆኑ ሰዎች ቤቶች ውስጥ እንደዚሁ ማለት ነው። በተለያየ መጠን ማለት ነው። እነዚህ ሁሉ የመከላከያ ሚኒስቴር ውስጥ የሚሰሩ ሰዎች እንደዚሁ ተገኝቶባቸዋል። ያጭበረበሯቸው ገንዘቦች በጣም ብዙ ናቸው። ያው እዚህ ያሉትን ነገሮች መዘርዘር ስለሚከብድ ነው። በአጠቃላይ ግን ባለስልጣናት የተገኘውን ጨምሮ በየቤታቸው የተሰበሰበውን ጨምሮ ከ375 ኪሎ ግራም በላይ የሚመዝን ንጹህ ወርቅ ተሰብስቧል ማለት ነው። ያው የተዘረፈ የህዝብ ንብረት ማለት ነው። ይሄ በጣም አሳዛኝ ክስተት ነው። በኢራቅ ታሪክ ውስጥ እንደምናውቀው ኢራቅ ፈርሳ በጣም በብዙ ፈተና ውስጥ ነው ህዝቡ ያለፈው፣ ልክ እንደ ሶሪያ ማለት ነው። በጣም ብዙ ፈተና አልፈዋል። እንግዲህ አላህ Subhanahu Wa Ta'ala አሁን ደግሞ ወደ ከፍታ የሚመለሱበት ዘመን እንዲሆን እንመኛለን። ያው የህዝብ ገንዘብና ንብረት ስለሆነ በዚህ መልኩ መገኘቱ ደግሞ በጣም አሳዛኝ ነው። በጣም አሳዛኝ ነው። ያው ከሀገራችን ተነስተን እዚሁ ሀገራችን ላይ ከቃረምናቸው አዳዲስ ወሬዎች ለናንተ አካፍለናል። እናንተም በተለያየ አጋጣሚ በማህበራዊ ሚዲያ ትጋሩናላችሁ ብለን እናስባለን። ለፈገግታ ያህል አንድ ቪዲዮ ደግሞ እንጨምርላችሁ። መስጂድ ውስጥ ሆነ ህፃናት ምናምን ሲገቡ የተለያየ ነገር ይሞክራሉ። እሺ አይደል? ማይክ ጨብጠው ሲያወሩ ሰምተህ ታውቃለህ? ሊሰግድ ቆመ ማለት ነው። አንድ መስጂድ ውስጥ የተከሰተው ይሄ ነው። ኢማሙ ቆመ፣ ሰላት ኦሬዲ ተክቢራ ብለዋልና ሰውም ተክቢራ ብለዋል። ልጁ ግን ቀጥ ብሎ ሚንበሩ ላይ ወጣና የኸጢቡ ማይክ ይዞ ኹጥባ ነው ያደረገው እና በጣም አያወራም። ያው ሚንተባተባ እንደበት ነውና በቃ ቀጥታ ኹጥባ ጀመረ ማለት ነው። እስኪ ከዛ እነሱ ማቋረጥ አልቻሉም። አንድ ሰው ነው ይዞት የሚወርደው። ይሄንን ምስል ለመውጫ እንጋብዛችሁ፣ ማማሻ ይሆነናል። እሱ ምስል በዛው እየወጣን ማለት ነው። ስለዚህ የእጅ ከምን ዝግጅታችን ይሄን ይመስል ነበር። እንደዚህ አይነት አጋጣሚዎች ደግሞ ይገጥሙናልና እስኪ ይሄን ታዳጊ ለፈገግታ ያህል ተመልክተ ነው ወደ ሌሎች የመወዳ ዝግጅቶቻችን እናመራለን። ቪዲዮውን ተከታተሉ። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين